የኢትዮጵያ ንግድ ባንክ የፋይናንስ አካታችነትና ተደራሽነት ላይ ትኩረቱን ሰጥቶ በመስራት ዜጎች የፋይናንስ አገልግሎትን እንዲያገኙ በማድረግ ላይ ያለ ባንክ ነው። ባንኩ የፋይናንስ ተደራሽነትን በማሰብ ህብረተሰቡ አገልግሎቱን እንዲያገኝ በሁሉም የሀገሪቱ አካባቢዎች ላይ ቅርንጫፎቹን ከፍቶ አገልግሎቱን ከመስጠት ባለፈ በዲጂታል ባንክ አማራጮቹ ደግሞ በሁሉም ደንበኞቹ እጅ ላይ ዘመናዊና ምቹ የባንክ አገልግሎት በመስጠት ላይ ነው። ባንኩ በቁጠባ ገንዘብ በማስተላለፍና ሌሎች አገልግሎቶቹ ተደራሽ መሆኑን ያክል በብድር የፋይናንስ አቅርቦትም ለሁሉም ማህበረሰብ ተደራሽ ለመሆን የሚያስችለውን ስራ በመስራት ላይ ይገኛል። በተለይም ሁሉም ማህበረሰብ በሚፈልገው መልኩ የአገልግሎቱ ተጠቃሚ ማድረግ ዓላማው ነው። የኢትዮጵያ ንግድ ባንክ ከሚሰጣቸው የብድር አገልግሎቶች መካከል ደግሞ በጥቃቅንና አነስተኛ መጠን የሚያቀርበው ብድር ተጠቃሽ ነው። ከቅርብ ጊዜ ወዲህ ደግሞ ባንኩ ይህንን አገልግሎቱን በሲቢ ብር ፕላስ መተግበሪያው አማካኝነት ሲቢ በጄ በሚል ስያሜ ለደንበኞቹ አቅርቧል። ሲቢ በጄ ብለን ይዘን የመጣ ነው የማይክሮ ሎን የዲጂታል ማይክሮ ሎን አዲስ የሆነ አገልግሎት ነው። ዲጂታልን መሰረት ያደረገ ደንበኞች ወደ ቅርንጫፍ ሳይሄዱ ደንበኞች የዶኩመንት ፕሮሰስ ውስጥ ሳይገቡ ቅርንጫፍ ብድር ጥየቃ ውስጥ ሳይገቡ በእጃቸው ባለው የዲጂታል ፕላትፎርም በሲቢ ብር በተዘጋጀው ፕላትፎርም ሲቢ በጄ የሚለውን ማይክሮ ሎን ማለት ጥቂት ገንዘብ ጥቂት ብድር ትንሽ ከ500 እስከ 150 ሺህ የሚደርስ የብድር አገልግሎት ይዞ የመጣ ነው። ይህንን የብድር አቅርቦቱን በርካቶች እንዲጠቀሙት በማሰብ ባንኩ ከበርካታ ተቋማት ጋር ስምምነቶችን ፈጽሟል። ይህ የብድር አገልግሎት ለጊዜው ደሞዝተኛን ማዕከል ያደረገ መንግስት ሰራተኛም ይሁን የግል ሰራተኛ የኤንጂኦ ሰራተኛ እነሱን መሰረት ያደረገ የወር ገቢያቸው ደሞዝ የሆነ ማህበረሰብን ታሳቢ አድርጎ ደሞዛቸው ላይ መሰረት አድርጎ ከ4 ወር ከግማሽ ወር እስከ 4 ወር ድረስ የደሞዛቸውን ቶታል አማውንት መበደር ይችላሉ ብሎ ይዞ የመጣ አንድ ትልቅ የሆነ ቢዝነስ ሞዴል ነው። ይህ የሲቢ በጄ የብድር አገልግሎት ለዕለታዊ አስቸኳይ ጉዳይ ገንዘብ በብድር ለማግኘት ከማስቻሉም በላይ ከ500 እስከ 150 ሺህ ብር በመበደር ተበዳሪዎች አነስተኛ የቢዝነስ እንቅስቃሴዎችን እንዲያደርጉ ያስችላል። አስተያየታቸውን የሰጡን በአሰላ ከተማ የሚኖሩ የኢትዮጵያ ንግድ ባንክ ደንበኞች ይህንኑ ነው ያሉን። አትክልት ድንች በመጀመሪያ የተበደርኩትን ብር ለድንችና አትክልት ልማት አውያለሁ። በእጄ ላይ የነበረኝ ገንዘብ በቂ ስላልነበረ ነው በሲቢ በጄ የ4 ወር ደሞዝ የተበደርኩት። አሁን ሁለተኛ ዙር ልማት ላይ ነው ያለሁት። እኔ የተጠቀምኩበት አጋጣሚ ሆኖ የሆነ አፋጣኝ ስራ ነበረብኝ። ያንን አቺቭ ለማድረግ ደግሞ ግዴታ ገንዘብ ያስፈልጋል። ደሞዝ እስኪደርስ የሚያጋጥሙ ችግሮች የኑሮ ንረት እንደምታወቀው ነው። ያን ነገር ለመቅረፍ ይሄ ሲቢ ብር ሰው ልጅ በፋይናንስ እንዳይቸገር ቶሎ ለማድረስ በአንድ አመት እንደየብድሩ መጠን እንዲመልስ ተደርጎ ሰው ካለ ችግር የሰው አይን ሳይ ስልኩን ብቻ በማየት የችግሩ መፍትሄ እንዲያበጅለት ተደርጎ የተፈጠረ ነው የማስበው። ፋይዳን ይሳካ ከርመቱ ጀቴቱ ያርጋ ጥቅሙን ይበልጥ የተረዳሁት ስሰራበት ነው። በፊት የወር ደሞዝ እንጠብቃለን፣ ብድር ከሰው እንገባለን። አሁን ግን ከሰዎች ብድር መጠበቅ ትተን ለሌላ ገቢና ለውጥ እየተገለገልንበት ነው። አብዛኛው እንግዲህ እንደምታውቁት በተለይ አርሲ አካባቢ ላይ አርሶ አደር ነው። ምንም የመንግስት ሰራተኛ ቢሆንም ቤተሰቦቻቸው ባይ ዲፎልት ያው የመንግስት ሰራተኛ አይደሉም፣ ያው ገበሬ ልጆች ናቸውና አንድም ገመድ ሁለትም ገመድ እዛ ቤተሰብ ጋር ቢያርስ ይሄ ሰው ቢያንስ በትንሹ ተጠቅሞ ከችግር ሊላቀቅ ይችላል። ምናልባት ስራ አንዳንድ ጊዜ ምን ይታሰባል፣ ያው እንደ ባንክ እኛ የምናስበው ሰው ምናልባት ችግር ውስጥ ሆኖ የመንግስትንም ስራ በአግባቡ ስራ ላይ ሰራ ይችላል። ከዚህ ችግር ከተላቀቀ ደግሞ ፋይናንሻሊም ስትሮንግ ከሆነ ምንም የሚያስቸግረው ነገር ስላሌለ ያው ስራውንም በአግባቡ ይሰራል ብለን ስለምናስብ እኛ አትሊስት እንግዲህ የኛ ገዛ እስከምን ያህል ነው የሚለውን ነገርም ያው በዚሁ ህብረተሰባችን እንድንል ነው። ምክንያቱም ያው ብዙን ጊዜ ንግድ ባንክ ማለት ህብረተሰብ ነው። ትልቁ አቅም ያው የሀገሪቷን ኢኮኖሚ ይዞ የሚሄደው ባንክ ነው።
ይሄን ባንክ ደግሞ ምን ያህል ለነሱም ለሌላም ፋይናንስ ምን ያህል ስራ እየሰራ እንደሆነ ህብረተሰባችን የሚሆን እንዲረዳ ጭምር ነው እንደዚህ እያደረግን ያለ ነውና በዚህም ደግሞ ያው ውጤት እየተመዘገበ እንደሆነ ያው እያየን ነው። እስካሁን ድረስ እንግዲህ ወደ 1100 የሚሆኑ ድርጅቶች ከባንኩ ጋር ውል ተፈራርሞ ሰራተኞቻቸው የዚህ ብድር ተጠቃሚ እንዲሆኑ ፈቃደኛ ሆኖ እስከ 44000 የሚሆኑ የመንግስትም የግልም ሰራተኞች የኤንጂኦም ሰራተኞች የብድሩ ተጠቃሚ ሆነዋል። የኢትዮጵያ ንግድ ባንክ ይህ የሲቢ በጄ የብድር አገልግሎቱ ለሁሉም የህብረተሰብ ክፍል ተደራሽ እንዲሆን የደንበኞችን ፍላጎት ያማከለ ተጨማሪ ስራዎችን በባንኩ በኩል እየሰራ ይገኛል። በሌሎች አማራጮችም ደሞዝተኛ ያልሆኑ የህብረተሰብ ክፍሎች አነስተኛ መጠን ያለው ብድር የሚያገኙበት አሰራር አለው። ሰራተኛ ያልሆነ ለዛም ያው ብድር አዘጋጅተናል። ምናልባት ሲድ ሎን የሚባል ነበርና ሲድ ሎን ምናልባት ብዙውን ጊዜ ምንድነው የሚደረገው ድሮ ትንሽ ህጉም ጠበቅ ይል ነበር። አሁን ግን ሲድ ሎን ለመበደር አንድ ሰው ንግድ ፈቃድ ካለው አንድ የመንግስት ሰራተኛ 4000 እና ከዛ በላይ ዋስ መሆን የሚችል ሰው ካለ ቢያንስ ንግድ ፈቃዱ ከአንድ ዓመትና ከዛ በላይ ከሆነ እስከ 341000 ብር እናበድራለን። እሱም አንድ አማራጭ ነው ማለት ነው። ብዙ አማራጮችን እንግዲህ እኛ ለህብረተሰባችን አቀርበናል። በዛ መልኩ ምናልባት የመንግስት ሰራተኛ ያልሆነ ሰው ደግሞ አትሊስት ወይ ንግዱ ህብረተሰብ ውስጥ ገብቷል ወይ ደግሞ ንግዱ ህብረተሰብ ውስጥ የገባ ቤተሰብ ይኖረዋል ያ ሰው። ስለዚህ በዛ ሜትድ ያንን ነገር መጠቀም ይቻላል። ሲቢ በጄን ይዘን ወደ ገበያ ስንወጣ በጣም የሙስሊም ወንድሞቻችን እህቶቻችን በመንግስት ሰራተኝነት በድርጅት ሰራተኝነት ተቀጥሮ ያሉት እነሱን ታሳቢ ያደረገ ከወለድ ነፃን ታሳቢ ያደረገ የዲጂታል ማይክሮ ፋይናንሲንግ ኦልሞስት ፕሮጀክቱ አልቆ ፕሮፖዛሉ አልቆ ወደ ማህበረሰቡ መሄድ ነው። በቅርብ ጠብቁን ለማለት ነው ፈልገው። ባንኩ ይህ የሲቢ በጄ አገልግሎቱ ከዚህም በላይ ለበርካቶች እንዲደርስ እየሰራ ነው። ባንኩ የተለያዩ የግንዛቤ ማስጨበጫ ስራዎችን በመስራት ከሌሎች ቀጣሪ ድርጅቶች ጋር መሰል ውሎችን እየፈጸመ ይገኛል። የደሞዝ ክፍያ በሲቢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻውትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።